አብርሃም አንተ የምትሰራው ድራማ የምትሰራ አክሽንክ እኮ ይለያል። እንደው ምነው ትዳርህን ትተህ እንደዚህ ያለው እኮ ዛሬ ከሚስት ጋር እኮ ነው ያደርገው። ቢታደር ምን አዲስ ነገር አለ? ምን ታምራ ነገር አለና ነው እንደዚህ ያዙኝ ልቀቁኝ የምትለው እንዴ? አንተ ግን ቆይ እኔ ጤንነት እኮ ራሱ ያሳስበኛል እኔ ማለት ነው። እንዴ ቆይ አንተ ራስህ ጤነኛ ነህ ወይስ ችግር አለብህ? አይምሮክ ላይ የሆነ ችግር ሳይኖር አይቀርም እንዴ? ምነው ያዙኝ ልቀቁኝ አልከው? ገና ያልተነካ ወንድ መሰልክ? ምነው አረ ወይኔ ጉዴ! በጣም እንትን አልክ። ምነው ጨዋ ነኝ እኔ ሴትም አይቼ አላቅም አልክ? ምነው እንዴ ምነው እንደዚህ ያደረገክና አመሰለክኝ? ምነው እንደዚህ ተንተከተከብክ አብርሃም? ምነው ጻድቅ ተጫወትክሳ? በሰላም ነው እንዴ? ትንሽ እንኳን ለታላላቆችክ እንኳን ክብር የለህም? ምን እንዳደረገችኝ ጠይቁልኝ። አብራኝ ነው ያደረችው። አረ ምንድነው? የሼም ነው ምን ተብሎ ነው የሚወራው? ይሄ ምን አይነት ፋራ ነህ አንተ? ቆይ እየጀዘብክ ነው እንዴ የምትሄደው? ቆይ አረ በጣም ነው የሚያስጠላው። እውነት ለመናገር አንተ እያደረግክ ያለው ነገር ማለት ነው እውነት ሼም ነው የሚያስይዝ ማለት ነው። በዚህ መሀል እንግዲህ አብራችሁ ራሳችሁ ሁለታችሁን አብራችሁ ያደራችሁት። በዚህ መሀል ደግሞ የዳኔ ስም የምትጠራ ለምንድን ነው? ዳኔ አንተ ጋር አይደለም አሁን ያለው። ምንድን ነው? ራሴን ችላ አታወራም? ራሴን ችላ አታደርግ? የምታደርገውን ነገር ዝም ብለህ በቃ ከሰው ሆነ ሰው ጀርባ ላይ ተለጥፈ እንዲህ ብሉኝ እንዲህ አሉኝ እንዲህ ብሉኝ ከምትለው ራሴን ችለህ በራሴ ለምን አትንቀሳቀስም? በራሴ ሀሳብ ለምን አትመራም? በራሴ አይምሮ ለምን አትመራም? እንዴ እንዲህ አሉኝ እንዲህ ያደረገች እንዲፈለጡ ቆረጡ የምትሉ በቃ ያንተ ትዳር በሰው ነው እንደሚመራ። ኧረ በጣም ነው የሚያስጠላ። አሁንስ የምታደርገው ነገር እውነት አብርሃም ዞር ብለህ ብታስብ ይሻላል እንዴ። ታላላቆችን በጠዋት ጠርተህ ኑ ይሉልኝ ተመልከቱልኝ ይባላል እንዴ? እንደዚህ ምንድነው የሆንከው? ቆይ ከሚስት ጋር ነው ያደርከው እና ወንድምክና እህትክ ምን ያርጉክ? ምን እንዲያረጉክ ነው አሁን ቆይ የጠራችሁ እነሱን? እዚህ ጋር ደግሞ ዳኔ ይላል። ዳኔ ለልጅክ ስጦታ ወሰደልህን? ዳኔ ምን አደረገ? ራስህን ችለህ አታወራም? ዝም ብለህ የዳኔ ስም ከምትጠራ። ዳኔ እኮ ሚስቱን ትቶ ወይ ትዳሩን ትቶ የሚንዘላዘል ወንድ አይደለም። ዝም ብሎ ከሁሉም ሰው እሱ ፍቅር ሰላም ሆኖ ለመኖር እንግዲህ ቀልድ ስለሚያበዛ ያው እሱ ድራማ ስለሚያበዛ ከሁሉም ጋር ይግባባል። እንዳንተ ትዳሩን ትቶ በየቦታ የሚንዘላዘል ወንድ አይደለም ዳኒ ማለት ነው። ሲጀምር ዳኒ እዚህ ጋር መጥራት አትችልም አንተ ገባክ አይደለ እንዴ? እኔ እንዳደረገችልኝ ጠይቁልኝ አብራኝ ነው አደረኩ። አይሰማም። በደንብ ጮክ ብለህ ለምን አታወራም? የሆነ መድረክ ሆነ ፎቅ ረዘም ያለ ፎቅ ላይ ወጥተህ ምነው ያዙኝ ልቀቁኝ አልክሳ? እንደዚህ አይደብርህም እንዴ አንተ? ቆይ በጣም የሚያስጠላ ነገር እና የማያስጠላ ነገር ለይተህ አታወራም እንዴ? በጣም ነው የሚያስጠላብህ እውነት ለመናገር ማለት ነው። እውነት በጣም ነው የሚደብረው ማለት ነው። ለማየት ነው ቪዲዮ ራሱ በግድ ነው የጨረስኩት እኔ እንዴት እንዳስጠላኝ። ምንድነው አርጉ የሚለው? እነሱ ምን አርጉ ነው የሚለው? ቆይ ድራማ ነው እንደሚሰራ አክሽንክ እኮ እንዴት እንደሚያደርግህ እኮ። ድሮም ሴቶች የፈለጋችሁን ካገኛችሁን በኋላ ይላል እንዴ ደግሞ ወንድ ነው ሴት ነው ደግሞ ሴት ህይወት ላይ የሚጫወት? ምን አይነት ሰው ነው? ቆይ ገየነቀና አንተ ምን አይነት ሰው ነው? ምን አይነት የጀዘብክ ሰው ነው? ዝም ብላ ነው እንደምታወራ እንደመጣልህ? ጠይቁልኝ ምን እንዳደረገች እንዴ? ሩታ ከአብርሃም ጋር ተኝተህ ምንድነው አደረግልሽ ብለው እንዲጠይቁልህ ፈልገህ ነው? አልገባኝም። ምን እንደሚጠይቁልህ ራሱ እኮ ጉዜ እኮ እንትን ነው ይሄ የሚወራ ብላ አፉን ያዘች እኮ እንዴ። ኧረ ሼም ነው አንተ ምንድነው እንደ ጉድ ፈላ። የሚጠየቅና የማይጠየቀውን ነገር ለይተህ እወቅ እንጂ ምንድነው እንደዚህ ጃዘብክ እንዴ? ፋራ ሆንክ ነው እውነት። ለምን ምንድነው? በጣም የሚያስጠላህን ነገር አታውቅም እንዴ አንተ? የምታወራውን ነገር ለይተህ አታውቅም? ዝም ብሎ ይወራል እንዴ? አፍ አለኝ ተብሎ እኮ ሁሉም ነገር አይወራም። ለፈለፍክ እኮ በጣም አዳመጡክ። ያዙኝ ልቀቁኝ ዘራፍ አልክ እኮ እንዴ አብርሃም። ኧረ እውነት ትችልበታለህ። ድራማ መስራት ትችልበታለህ። እንግዲህ
ስትጠጣ ራስክ ነው መጀመሪያ ሩታ 2 ጊዜ ነው ያጎነጨችክ። ከዛ በኋላ ትፈልጋለህ ልስጥክ ሲል አዎ ብለህ ራስክ ነው የተጋትከው እንጂ ሩታ አስተኝታ አላጋተችክ እንጂ ፈልጌ ነው ይጠጣ እንጂ። ምን እዚህ ያዙኝ ልቀቁኝ ሌላ ድራማ ትፈጥራለህ እንዴ? ያለ በጣም ነው የሚያስጠላ። እውነት ያማረብክ መስሎ ደጋግመህ አወራክ እንጂ ግን በጣም ነው የሚያስጠላ የምታወራ ነገር ማለት ነው። ምንም በቃ እዚህ ግባ የማይባል ወሬ ነው እያወራ ያለው ማለት ነው። በጣም ነው የሚደብረው። ኧረ በስመ አብ እንዴ! ምን ሆነክ ነው አንተ? ቆይ እንደዚህ ይባላል እንዴ? የተኛክ እኮ ከሚስትህ ጋር ነው እና ጉዜ ምን ያርጉ ታዲያ? ወንድምና እህትክ ምን ያርጉ? ከሚስትህ ጋር እሺ እንዳት ከሱ ጋር ተኝተ ምንድነው ያደረግችሁ? ምን ስታደርጉ ነው ያደራችሁ ብሎ እንዲጠይቁ ፈልጌ ነው። እኔ አልገባኝም። ምን ጠይቋት ምን እንዳደረገች ከዚህ በኋላ አጠገቤ እንዳደርሱልኝ አድርጉልኝ ምን ማለት ነው እንዴ? እንዴት ነው አጠገቤ እንዳደርስ ካደረጉ ልጅህንስ አትፈልግም? ልጅህን ማየት አትፈልግም? ምንድነው የምትቀበጣጥረው? እኔ የምታወራ ነገር እኮ በጣም በቃ እኔ እንጃ። የሆነ አክሽኒክ ደግሞ እንዴት ነው የሚያደርግ እባክህ። እንዴት ነው የምትሆነው? ቆይ እኔ በጣም ነው በነገራችን ላይ ዘና ያደረከኝም አናደርከኝም ማለት ነው። ቆይ አንተ ሱሪህን አዘጋም አሁን አደባባይ ላይ ወጥተህ እንደዚህ የምትለው ምንድን ነው ስትል ጊዜ በጣም ነው ያሳቀችኝ ማለት ነው። ይኸውልኝ አረ ወይኔ መድኃኒዓለም እኔ በጣም ነው የምታስቀኝ። እውነት በቃ አክሽኒክ በቃ ይለያል። ትችልበታለህ መስራት ድራማ መስራት ማለት ነው። እንግዲህ አብረ ፈልገ ሩታ አብሬ ስላላደርኩ ነው እንደዚህ የምትሆነው እያለችው ነበረ። አያት እንዴት እንደምትሆን ይላል ደግሞ እኮ እኔ አታፍርም እንዴ? ቆይ አንተ አታፍርም? አረ ሼም አረ አብርሃም ሼም ነው እንዴ? ትንሽ የምታወራውን ነገር ላይ ይተወቅ እንጂ ኦ ማይ ጋድ እንዴ! ሰላም ውድና የተከበራችሁ የኔ ውድ ቤተሰቦች እንዴት ናችሁልኝ? እንደምን አላችሁልኝ? እኔ ያለው ፈጣሪ የተመሰገነ ይሁን። እናንተም በያላችሁበት ቦታ ሰላማችሁ ይብዛልኝ የኔ ውድ ቤተሰቦች። በጣም ነው የምወዳችሁ የማከብራችሁ። በያላችሁበት ቦታ ሰላማችሁ ይብዛልኝ። እኔ ጋር ይበዛ ሰላም ለእናንተም ይብዛላችሁ። ዛሬ እንግዲህ በአዲስ ቪዲዮ መጥቻለሁ። እኔ ውድ ቤተሰቦች ላይክ፣ ሰብስክራይብ በማድረግ አበረታቱኝ። ቪዲዮ ሲታዩ ላይክ አድርጉልኝ። በጣም ነው የምወዳችሁ የማከብራችሁ። ስለምታደርጉልኝ በሙሉ እጅግ በጣም አመሰግናለሁ። ክበሩልኝ። ፈጣሪ በያላችሁበት ቦታ ሰላማችሁን ያብዛልኝ። ሰፖርት አድርጉኝ፣ አበረታቱኝ እኔ ውድ ቤተሰቦች። ቪዲዮ ሲታዩ ላይክ አድርጉልኝ። በጣም ነው የማመሰግናለሁ። ስለምታደርጉልኝ በሙሉ ከልብ አመሰግናለሁ። ፈጣሪ በያላችሁበት ቦታ ከክፉ ነገር ሁሉ ይጠብቃችሁ። አገራችን ሰላም ያድርግልን። የልባችን ሀሳብ የልባችን ምሻት ፈጣሪ ከኃጢአት ውጭ ይፈጽምልን። እንግዲህ ፈጣሪ እኛ የምንፈልገው ሳይሆን እሱ ያስፈልጋቸዋል የሚለውን ይስጠን ማለት ነው። እንኳን ወደ ቤቴ በሰላም መጣችሁ። በድጋሜ እንግዲህ ዛሬ በአዲስ ቪዲዮ ነው የመጣሁት። እንደው በጣም የሚገርም ቪዲዮ ነው። እንግዲህ አቶ አብርሃም አክሽን እየሰራብን ነበረ፣ ድራማ እየሰራብን ነው ማለት ነው። እንግዲህ ትዳሩን ትቶ ከሌላ ሴት ጋር ያዙኝ ልቀቁኝ ያለ ጊዜ እንኳን እንደዚህ ያለው ደም ሚስቱ ከኔ ጋር አድራለች ብሎ በጠዋቱ እንግዲህ ወንድሙንና ኤቱን ጠርቶ ምን እንዳደረገችኝ ጠይቁልኝ እያለ ነው ማለት ነው። ገና ያልነቃ ፋራ መሆኑ እዚህ ላይ ያስታውቃል አብርሃም ማለት ነው። ከሚስት ጋር እንዴት ተኝተ ምንድነው ያደረግከው? ከአብርሃም ጋር ተኝተ ምንድነው ያደረግከው ብሎ ነው ሩታን የሚጠይቋት ወይስ ምንድነው የሚጠይቁት? አረ በጣም ነው የሚያሳፍረው የምታደርገው ነገር ማለት ነው። ሼም ነው እውነት አብርሃም፣ በጣም ነው የሚደብረው ማለት ነው። የምታደርጋቸው ነገር እኔ እውነት በጣም ነው ሼም ያዘኝ ለአንተ ማለት ነው። በጣም ነው የሚያስጠላ። ቆም ብለህ እያሰብክ እያስተዋልክ ቢታደርግ መልካም ነው። በጣም ነው የምታናድደው እውነት ለመናገር ማለት ነው። ምን ይሄን ሁሉ እንደዚህ አክሽን ማድረግ ምን አስፈለገ? ለምን አስፈለገ? በጣም ነው የምትገርመው ማለት ነው። በነገራችን ላይ እኔ በጣም ነው የሚገርመው። ግን እንደዚህ አይደረግም። እህትና ወንድምህን ከምትጠራቸው
ራሴ ጠዋት ተነስተ ምንድነው ምን ተፈጠረ ብለ እውነት የማታውቅ ከሆነ እውነት ያንተ ፍላጎት ካልሆነ ጠዋት ተነስተ እኮ ሚስትህ ናት፣ አብራችሁ ስንት ነገር አብራችሁ ያሳለፋችሁት ናት። ምንድነው የተፈጠረ ሩታ ብለ ቁጭ ብለ አታወሩ? ምን አፈለጎመና ሌላ ሰው አስጠርተ ለሶስተኛ ወገን ከምትጠራ ከሷ ጋር ቁጭ ብላችሁ አታወሩ? ምን ተፈጠረ? ምንድነው የሆንኩት? እንዴትስ እንዲህ ሊሆን ቻለ ብለ ቁጭ ብለ አታወራም? ከሷ እኮ መልስ ታገኝ ነበረ እኮ። ገና ሶስተኛ አራተኛ ወገን ጠርተ እዚህ ያዙኝ ልቀቁኝ ከምትለው እዛ ራሳችሁን ችላችሁ ራሳችሁ አጨርሱም እንዴ? አረ ለቤተሰቦቻችሁ ሰላም ስጡት እንጂ ሰላም ስጡት እንጂ። እንዴ ምን ነው ይሄ ነሃል እንዴ? ቤተሰቦቻችሁን ራሱ እኮ ሰላም ነሳችሁ እኮ። እንዴት ይኖሩ? የእናንተ ወሬ ይኖሩ ወይስ እናንተ ከእናንተ ጋር ይጃጃሉ ወይስ እናንተ ወሬ ይኖሩ እንዴ? የራሳቸው ህይወት ይኖሩ እንጂ እነሱ ልቀቁት እንጂ የራሳቸውን ኑሮ ኑሩ። እናንተ ራሳችሁን ችላችሁ ኑሮ። ምንድነው አብርሃም ይሄን ሁሉ የምታደርገው ነገር በጣም ነው የሚያስጠላብቅ። እውነት ለመናገር እንዴ አንተ ሼም አታውቅም እንዴ? ሼም አታውቅም እንዴ አንተ? ቆይ ምንድነው የምታደርገው? ቆይ የሚሰራ አክሽን እኮ በጣም ነው የሚያስጠላ፣ በጣም ነው የሚደብረው እውነት ለመናገር ማለት ነው። ይሰቀቅቃል እያደረክ ያለው ትናንትና ማለት ነው። ምን እንዳደረገችኝ ጠይቁልኝ፣ ሁለተኛ ከአጠገቤ እንዳደርስ አድርጉልኝ። ምንም ኢዳ አለባቸው እንደ እነሱ ያንተ ለሀሩም ለፈሱም እየጠራቸው ቤተሰቦችን የምታሰቃያቸው እንዴ? ምን ነው ያኔ ትዳርህን ሚስት እርጉዝ ሚስት እንትተ ስትንዘላዘል ከሌላ ሴት ጋራ እንደዚህ አልሆንክም ነበረ። ዛሬ ከገዛ ሚስቱ ጋር አድርኩ ብለ እንደዚህ ያዙኝ ልቀቁኝ የምትለው ምንድነው? አክሽን የምትሰራብን እኛ እዚህ መተን እንዴ? ምን አንተ ተቦካካክ ተጨመላለክ ስላዘኑኝ ቤተሰብ ማለት ነው። አይምራቸው አርፎ ሰላም የሚያገኙበት ሰዓት እነሱ ያንተን ቁራቅንቦ ወሬ እየሰሙ ራሳቸውን ሰላም ይጡ እንዴ? አይደብርህም እንዴ አንተ? ቆይ በጣም ነው የሚደብረው እውነት። ፈጣሪ ልቦና ይስጠው። ውድ ቤተሰቦቼ ዛሬ እንግዲህ በጣም ለፈለፍኩኝ ማለት ነው። በጣም ነው የሚያስጠላ አብርሃም እያደረገ ያለው ማለት ነው። ሰላማችሁ ይብዛልኝ። ቪዲዮውን ሲታዩ ላይክ አድርጉልኝ፣ አበረታቱኝ፣ ሰፖርት አድርጉኝ። ከልብ አመሰግናለሁ። ፈጣሪ ሀገራችን ሰላም ያድርግልኝ። በቀጣይ በአዲስ ቪዲዮ በአዲስ ነገር እስክንገናኝ ድረስ ቸር ቆዩልኝ። በጣም ነው የምወዳችሁ የማከብራችሁ። ክበሩልኝ። ፈጣሪ ከክፉ ነገር ሁሉ ይጠብቃችሁ። ሰላማችሁ ይብዛልኝ። እጅግ በጣም ከልብ አመሰግናለሁ። በቀጣይ በአዲስ ቪዲዮ በአዲስ ነገር እስክንገናኝ ድረስ ቸር ቆዩልኝ። ሰላማችሁ ይብዛልኝ። ፈጣሪ ከክፉ ነገር ሁሉ ይጠብቃችሁ። ሀገራችን ሰላም ያድርግልኝ። ሰላማችሁ ይብዛልኝ። ፈጣሪ ጥላ ከለላ ሆኖ ከክፉ ነገር ሁሉ ይጠብቀን። ሀገራችን ሰላም ያድርግልን። ሰላማችሁ ይብዛልኝ የኔ ውድ ቤተሰቦች። በቀጣይ በአዲስ ቪዲዮ በአዲስ ነገር እስክንገናኝ ድረስ ቸር ቆዩልኝ። በጣም ነው የምወዳችሁ የማከብራችሁ። ሰላማችሁ ይብዛልኝ በያላችሁበት ቦታ። ፈጣሪ ከክፉ ነገር ሁሉ ይጠብቃችሁ። መልካም ቆይታ ይሁንላችሁ። ሰላማችሁ ይብዛልኝ።